አሳያችሁ ብርጅስቱን አቡ ስለ ጠራሽን እናመሰግናለን። ተከሳሽ ነው ግን ቀድሞ የመጣው ወደ ቤት አቡ እንደዚህ ነው ልሽ ያብዬን ወደምዬ ማለት ደረብኒው ሰበእኒሽ ተካ ነው ምናምን የሚሉት አረቦች መጥቶኝ ቀድሞ ከሰሰኝ አይነት ነገር ሰበቅኒ ውሽተካ ይላል። ራሱ ያለ ፍሊተር ነይ አሁን ያላ ምንድን ነው የምትፈልጊው? ይኸው ሀቢባ ቤት ወስደሻለሁ ብዬሻለሁ። ነይ ይኸው ተናገር። እዚህ ጋር ከሰሻል ብሪጅስቶን ለምንድን ነው የምታሚው? ታሜን በሌለበት አቡ እኛ ጠዋት ቤታችንን ከፍተን ነበረ። በጣም ልባችን ተሰብሯል። ታሜ ያደረገን በጣም ከባድ ነገር ነው። አቡ እንድትዳኝን ነው። ፍትህ ያለው አንቺ ጋር ስለሆነ ማለት ሁሉም ወደ ታሜ ሊያዳላ ይችላል። አንቺ ግን ዋላ ታሜ ዋላ ብርጅስቶን የለም ሀቋ ላይ ነሽ። እና ምን አረገን? ትላንት 5000 ሰው ነበረ እሱ ላይ ሲከታተል የነበረው ታውቂያለሽ። የመዳም ቅመሞች ሁሉም እባክህ ያለ ፊሊተር እባክህ ያለ ፊሊተር ብሎ ህዝብ በማክበር ህዝቡን እንዳለ ያለ ፊሊተር አይ ቲንክ ኖርማሊ ታሜ ያለ ፍሊተር ነው ላይቭ የሚገባው። ስለዚህ ዝም ብሎ ነው ያዞረላቸው ካሜራውን ማለት ነው አይደል? ለምን አልተጠነቀቀም? ሀቡ ይሄን ብጠኛ መረጃ ለነሱ ቤት የተቀረጹ ቪዲዮች አልፈቀድንም፣ አልጠየቀንም። አዎ መጠየቅ ነበረበት ነው አይደል? የእናንተ ጥያቄ ያው ሳሪቲ መጣች ልትከስ። አሁን ቀድሞ እሱ ወደዚህ የመጣው ምንድን ነው? እኔ እንክሰሰውና ካፌውን እንካፈል አልኳቸው። የሞራል ካሳ ካፌትን ሊካፈሉ ክታሚ አሁን እኔ አንቺ ጋር መጥቼ ማለት እንድታግዥኝ አይደል? አይ ምን መሰላችሁ ነው ኖርማሊ እኔ አሁን ብዙ ወጥቶብኛል ያለ ፍሊተር። ኖርማል ነው። ቆንጆ ናቸው ያለ ፍሊተር። ፍሊተር ያቀላል እንጂ ሌላ ምን ያደርጋል? እንደውም እዚህ ነው ማለት ሰው አይመስሉም። እዛ ማለት እንዲህ በአቃል ያለ ፍልተር ወላ ሰው ነው። ማሻአላህ ነው። ምን ሆናችሁ ነው? እኔ ደግሞ በህይወቴ ፍልተር ተጠቅሜ አለ ከስልኪ ለእናንተ ብዬ ደግሞ ቆይ ላስተካክሉ ማለት አልችልም። አስቦት አይመስለኝም። ሆን ብሎ አስቦት ሳይሆን በቃ ኖርማሊ ለራሱ ያለ ፍሊተር ስለሚገባ እስቲ ያሳየን ሲሉ ተመልካቾች አለማወቅ ከተጠያቂነት አያድንም ብለሽ አንቺ ምንሽ ነው የተነከው? ደግሞ እንዲህ በጣም እኮ አምሮብሻል ሙኒት ወላሂ ማያያዝ። እንደውም ያለ ፍሊተር በጣም ነው የምታምሪ። እንደውም ያለ ፍሊተር ወጣትነትሽ ታየ። እንደውም በፍሊተር ትልቅ ሰው ትመስያለሽ። እንደውም እኔን ማመስገንም ያለባቸው ወላሂ ልጅነታችሁን ነው የታየው እኮ። እና እንዳይከፋችሁ ያለ ፍሊተር ታየን ብላችሁ አታልቅሱ። ምንድን ነው ፍሊተር እንጂ ከማቅላት ውጭ ምንም የለውም። እስቲ ሳርዬ ወድሽን እንስማው። ሀቡኔ ምንም ማስተያየት የለኝ። ፊልተርም ሲነሳ አላየውም፣ ሳይነሳም አላየውም። ለራሴ ደስታ ውስጥ ነበርኩኝ። በዛ ላይ አይተሽኛል። ምንም ችግር አልነበረብኝም። ሀቡ ምንም ኮንፊደንስ ተማሩ ከሳሪቲ ያለና ሙኒት ኮንፊደንስ ተማሩ። ታሜን ለመክሰስ ይመጣሉ። አስበሻል? እኔ ደግሞ ታሜ ማዳላት ልትጀምሪ ነው? አይደለም ሀቡ እኔ አላየውም። ኮንፊደንስ ከሳሪቲ ተማሩ። መካፈል ስለምንፈልግ ሀቡኔ አይተሽ ከሆነ መሲ ብርጅስቶን ስታመጣው ስልክ ወደ አንቺ ወይኔ ያልኩት ታውቂያለሽ። ያረጀች ፈረንጅ አስመሰለኝ ቅላቱ። በራሴ እገባለሁ ሀቡ ይሄ ነገር በጣም የቀላ ነገር ነው ብዬ ወጣሁኝ። ከዛ ውጭ ሀቡ ስጨፍር ነፍሴንም አላውቅም። በዛ ላይ ወደ ላይ ሲለኝ የከረምኩ ሰው ነኝ እዛው ላይ 5 ጊዜ። ስለዚህ ሀቡዬ ምንም ነገር ኮምፕሌን የለኝም ለማለት ያክል ነው። አሁን እዚህ የመጣሁትም የሚባለች ነው ሳርጌ ሰሞኑን ወደ ላይ ይልሻል እንደዛ ነገር እያለ ሁሉ የመጣሁት ነው። እሳ አልሐምዱሊላ በጣም አመሰግናለሁ አቡዬ አመሰግናለሁ። እና በጣቱ ደግሞ ስነሳ ከእንቅልፌ ወዲ አንቺ ምን የመሰለ ገቢ አምጥተሽ አገኘሁኝ። ምን ልናገር ይችላል? ሲመጣ እኮ ርስኪ ነው የሚመጣው እንዴ አስበሽዋል? ትናንትና ምንም አልሸጥም ነበረ። ዛሬ አንቺ አጠቃካሽ ውዴ ተመስገን። ርስኪ ነው የሚመጣው። ያን የመሰለ ኦርደር አንቺ ስነሳ ሳይኮ ግዞ አትሩት አቃቅ ነው ብዬ እኔ አሁን ዛሬ አልሸጥኩም
አቡ ቁጭ ብዬ ስጨፍር አልኩ። በቀደም አንቺ ጋር ሳሙና አስተዋውቂ አንቺና ቤታዩ ጋር 18 ሳሙና በአንድ ጊዜ የሸጥኩ ሴት ነኝ። ማሻአላ ጎበዝ። ስለዚህ ኮምፕሌን የለኝም አቡ። በፊልተር ሆነ ያለ ፊልተር ሆነ አያሳስበኝም። አንበሲ ያየሽ የስራ ሰው እንዲህ ነው። መሲ ብርጅቶን ናት እኮ ያለቃቀሰችው ያለ ፍሪተር ታየው ብላ እሷማ ደጋሽ ነኝ ብላ። ኧረ ወይኔ 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 መሲ ብርጅቶን ደጋሽ ነበረች እንዴ? ደጋሽማ ሙኒት ናት እንዴ? ከሙኒት በላይ ካልሆንኩ ብላ አቡ። ኧረ በኋላ ነው አንቺ በላይ ሆነች። ميسي برجستون مثل ام العروس هي فاضيه ولكن تسوي نفسها مشغوله تي بس خلاص ማሻአላ ማሻአላ ማርያምን ሰው ሲደሰት ደስ ይለኛል። كوبش برجستون دون فورجيت ለዛ ነው ሀቡ የትናንትናው ደስታ በጣም ደስ ሲል ነበረ። ማርያምን በጣም እንደው እኔ ሙኒትን እንዴት እንደማመሰግናት ቃል የለኝም። የእውነት ቃል በተግባር የሆነች ሰው ቃሏን ጠባቂ አደራዋን ጠባቂ እኔ ቃል የለኝም ሙኒት ወላሂ። በምን እንዴት ነው ላመሰግንሽ ምችለው? አንበሳ ላውርድልሽ? ኧረ በህግ አምላክ አልፈልግም። ስሚኝም ዩኒቨርስ ንግስት ነሽ። ዩኒቨርስ ላውርድ ኖ ልንገርሽ፣ ወላሂ ሌላ ነገር በሰርግ እኛ የምናውቀው በማግስቱ የሙሽራው ቤተሰቦች እኛ ማለት ነው እንሰበሰብና ድፎ ይደፋና ከዳቦ ውስጥ ብር ተስቦ ይወጣል፣ ወይም የተጠቀለለ ስም ይወጣና ለሙሽራዋ ስም ይወጣላታል። የዳቦ ስም ና የዳቦ ስም እሱ አሁን ዛሬ ታሜ ቤት ማታ እንዲሆን አስቤ ነበረ። ዛሬ ምን ብለው ለእኔ አውጥተውልኝ አገኘውኝ። የኋላ እሸት ብለው ለእኔ ስም አውጥተውልኝ ጠበቁኝ። የሆነ ነገር ታይቶ ነው። እንዲሁም በእንትና ዘተን ነብሱን ይማረው ዛሬ ሞተው በሰማይ በለው ማራለሽ የሚለው አለ አይደል? እሱ ዘተን አቀናብረው ታይቻለሁ። በምን ሰጠሽ ነው ያስቀመጡት? ይኸውልሽ እንዲያው ምንም ሰጠሽ ማራለሽ ብለው አቀናብረው አይቻለሁኝ። በሱ በሙሽሪቱ ስም ፋንታ ለእኔ ስም ወጣልኝ እልሻለሁ። የዱባይ ተገላቢጦች ነው እና ያላዩትን አዩ እናቴ ታዲያ እንዲያው ምንም ሰጠሽ ማራለሽ እያሉ ልናገር የተደበቀው በች ወጥቶ አመሰግናለሁ። ያው ከጨዋታው ባሻገር እንግዲህ ወደ ቁም ነገሩ ስንመጣ በጣም ብዙ ሰዎች ረድተን በጣም ብዙ ነገሮች አድርገን እንደዚህ ለቁም ነገር በቅተው ማየት ደግሞ በጣም ትልቅ ነገር ነው። እንግዲህ የሰው ልጅ መወለድ ቋንቋ ነው። በዚህ ቦታ ላይ ሆነው አንቺም ሙኒትም አምጥታችሁት አህመድን አሁን አህመድ እኔ እንደ ወንድሜ ነው ማርያምን ነው የምልሽ። በቃ ሳዘው ምንም ስለው ሲመጣ ምን ሲል አስቢ። ይህን ያህል ሆኖ መወለድ ቋንቋ ሆኖ እዛ ጋር ተደግሶ ይህን ልጅ ለቁም ነገር ማምጣት ለዛውም ሸሪዓው በሚፈቅደው ሂዶ ተፈራርሞ እንግዲህ አስቢው ሀቡ ሂዶ ተፈራርሞ ሁሉን ነገር አድርጎ ለዚህ መብቃት ቀላል ነገር አይደለም። አንዳንድ ሰው እንደ ዘበት እንደምናምን ወይም ኖርማል መስሎ ሊታዩ ይችላል። ግን አቡ አይዞ የሚል ሰው እንኳን ማጣት እዚህ አሁን በጣም ብዙ አስመሳይ በመላበት ህዝብ ውስጥ ልጄ ብሎ መቀበል ቀላል ነገር አይደለም። ትናንት ማርያምን የእሱን ደስታ ያየ አሁን እናቱን ማሰብ አያቀትሽም። አቡ በቀደም ጀምሮ ሲመርቁ ነበር። በጣም ደስ ይላል። ሁላችንም እንደዚህ ቅን ልብ ቢኖረን ጥሩ ልብ ቢኖረን ወንድሞቻችን በተለይ አቡ ወንድሞቻችን እዚህ ዱባይ ላይ በጣም በብዙ መንገድ እየተንገላቱ እንደዚህ ብናነሳቸው ብንሰማቸው አይዞ ብንላቸው የራሳቸውን ህይወት ይለውጣሉ። ሴት ልጅ ደግሞ አቡ ጎበዝና ጠንካራ ከሆነች ምንም የማትችለው ነገር የለም። ሁሉን ነገር ማድረግ ትችላለች። ሰካራም ሊሆን ይችላል፣ አጫሽ ሊሆን ይችላል፣ በረንዳ ዳሪ ሊሆን ይችላል። ጎበዝና ጠንካራ ከሆንሽ ሁሉን ነገር ማስተካከል ትችላለች። እና እንደዚህ ሁና ሙኒትም አንቺም አህመድን ለዚህ ስላበቃችሁት በጣም ደስተኛ ነን። እኛም የእናንተ አርያ ነው መሆን ያለብን። እንደነዚህ አይነት ልጆችን አንስተን በርቱ ማለት መቻል አለብን። እናመሰግናለን። በዚህ ሁሉ የተሳተፋችሁ እንግዲህ ከታሜ ጀምሮ አቡዳቢ ሂደው እንግዲህ አስቢ ሀቡ በኢንተርናሽናል አፈራርመው አጋብተው ተደግሶ ምን ብሎ ለዚህ ደስታ ስላበቃችሁ እናመሰግናለን። ይችን ብቻ ለመናገር ነው። አቡዬ ቴንኪው። አንቺም እመቤቴ በሰላም ትገላግልሽ። አሚን ሳርዬ፣ በጣም ትልቅ ነገር ነው የተናገርሽ በእውነት። ከዚህ አንደኛ እኔ ማመስገን የምፈልገው ሙኒትን ነው። ለምን እኔ የእውነት እንደዚህ በቃ እንደ ታናሽ ወንድሟ እንደ ወለደችው ልጇ አርጋ ይዛ ላይሰንስ አውጥታለት እቃ ማሰርታለት ስራ አስገብታው ህይወቱን በቃ ሙሉ ህይወቱን ቀይራለታለች። እኔ ምንድን ነው ያደረግኩት? የዛኔ ተበድሎ እኔ ቤት መጣ፣ ገንዘብ ሰበሰብኩለት፣ ሙኒትን አገናኘሁት። ከዛም በኋላ ዞር ነው ያልኩት። ቼክም አላረኩት። ሙኒት ናት ሙሉ አደራውን ተቀብላ አምጥታ ዱባይ ኢቃማ አሰርታ ስራ አስገብታ መንጃ ፍቃድ አውጥታ በቃ ልክ እንደወለደችው ልጇ ማለት ነው የገነባችው ህይወቱን እና በጣም
ነው የማመሰግነው ሙኒት። የእውነት ቃል የለኝም። በቃ ቃል በተግባር ነሽ አንቺ። አደራሽን በቃ ማለት አደራ ከመወጣት በላይ ምን አለ እዚህ ምድር ላይ የእውነት። እና በጣም ነው የማመሰግነው። በራሴ ኮራው አንቺን ስላገናኘሁት። ዝም ብዬ ማንንም አገናኝቸው ቢኖሩ ይሄ ልጅ ከንቱ ሆኖ ነበር። ይሄኔ እቃማው ሳይሰራ ህገወጥ ሆኖ ስራቶ እየተንከራተተ ነበር ይሄኔ። እና እንኳንም አንቺን መረጥኩ፣ እንኳንም አንቺን አገናኘሁት። በጣም አመሰግናለሁ። እድሜ ልኬን አመሰግንሻለሁ በአህመድ ጉዳይ። አቡዬ እኔን በቂ ነሽ ብለሽም አደራ ስላልሽኝ አመሰግናለሁ። በአይንሽ ስለሞላው አመሰግናለሁ። ማን ነው አህመድ? የሚገባው ልጅ ነው። የሁላችንም ወንድም ጓደኛ፣ ሁሉ ነገራችን ነው። ከእያንዳንዳቸው እኔ ከማውቃቸው ሰዎች ጋር ሁሉ በጣም ጥሩ የሆነ ሪሌሽን ነው ያለው አህመድ። ከዚህ ውጭ ደግሞ ቁጭ ብሎ የሚኖር ልጅ አይደለም ሀቡ። ወይ እንደ ሰው 8 ሰዓት 10 ሰዓት የሚሰራ ልጅ አይደለም። 24 ሰዓት የሚሰራ ስታንድ ባይ የሆነ ልጅ ነው። በታዘዘበት በፈለገበት ቦታ የሚገኝ። ከዛም ውጭ በጣም አጭር ጊዜ ነው ትውውቃችን። ፊቴን አይቶ ያሰብኩትን የፈለግኩትን የልቤን የሚያቅልኝ ልጅ ነው አህመድ ማለት። ስቆጣው የማይከፋው፣ ስመክረው የሚሰማ የሚደነግጥ፣ ለሁላችን ታዛዥ የሆነ። ይሄ ነገር የተደረገው ደግሞ እንዳለ ግሩፑ ለአህመድ ያልተረባረበ ማንም የለም። እጁ ያልገባበት ጊዜውን ለሱ ያልከፈለለት ማንም የለም። እኔ በጣም ደስተኛ ነኝ። ሰው ሲሞላለት ደስ ነው የሚለኝ። የሰው ክብር ሲጠበቅ ደስ ነው የሚለኝ። ከዛ ውጭ ሀቡ የሰው ልጅ ደስታሽን ለመረበሽ ብዙ የሚያደርገው ነገር አለ። እኔ አህመድ በፍጹም ሰው እኔን ሲናገረኝ ምን ያህል እንደሚሳቀቅ አውቃለሁ። አህመድ ሚስቱ ንቃቢስት አይደለችም። ትዝ ይልሽ እንደሆነ ሊፈራረሙ ሲሄዱ እንዲያውም ንቃቢስት ናት ስትይ ነው እንቁልልጭ ነው ደብቀን ለሰርግ ነው የምናሳያት ብዬሻለሁ። ለማሳመር ትንሿን ነገራችን ለማጉላት የተጠቀምነው ነገር ነው እንጂ ልጅቷ ንቃቢስት አይደለችም። አንደኛ። ሁለተኛ ነገር ደግሞ እኔ ፀጉሬን አይደለም ያወጣሁት፣ ኮፍያ ነው የለበስኩት። ከዛም አልፎ ደግሞ ኢቨን ፀጉሬን አውጥቼ ቢሆን ኖሮ ጀጅ የሚያደርገኝ አምላኬ ነው፣ ማንም አይደለም። እኔ ካመንኩበት ማንም አይመለከተውም። እናንተ አይደለም ያሰለማችሁኝ፣ እናንተ አይደለም ወደ ክርስቲያን የምትመልሱኝ፣ እናንተ አይደለም። ልሳሳት እችላለሁ። ስህተት ካለ እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ ጓደኛ በውስጥ ልትነግሩኝ እችላለሁ። እኔም አርማለሁ። ነገር ግን መጠየቅ ማወቅ ያስፈልጋል። እኔ በዚህ ሰዓት እያሳዘነኝ ያለው አህመድ ነው። ይሳቀቃል በሚያያቸው ነገሮች። እንዲሳቀቅ አልፈልግም። እኔን ሲናገሩኝ፣ ጁዬን ሲናገሯት እንዲና እንዳስሉ እሱ እንዲሳቀቅ አልፈልግም። ከዛ በተረፈ ለእኔ የሚጨምርልኝም የሚቀንስልኝም ምንም ነገር የለም። ህፃን ልጅ አይደለሁም። የእናንተ ሁላችሁም ታላቅ ነኝ። የማደርገውን እማቅ ሴት ነኝ። ማንም የኔን አራያ ይከተላልልም። እኔ ግን የፈለግኩትንና ያስደስተኝን ነገር አደርጋለሁ። ለሌላው ሰበብ መሆን አልፈልግም። እኔ ሂውማን ሄር ነው ያደረኩት ስላችሁ ማድረግ ትክክል ነው አላልኩም። እናንተ የምታውቁት ሰው ጠይቃችሁ ትክክል ነው ከተባላችሁ ማድረግ ትችላላችሁ። እኔ ግን ያመንኩበትን የመሰለኝን አድርጌያለሁ። ስህተት ሆኖ ካገኘሁት አርማለሁ። በተረፈ ግን ትርፍ ንግግሮችን በማድረግ የሰው ደስታ አታደፍርሱ። ሁላችሁም የዘራችሁትን ነው የምታጭዱት። መልካም ንግግር ለሁሉም ሰው መድኃኒት ነው። ስለዚህ ከሰው ጋር ለምታሳልፏት ጥቂት ጊዜ በክፉ ንግግር እራሳችሁን አታዋርዱም፣ አታስገምቱም። ምንም ላትጨምሩልን፣ ምንም ላትቀንሱልን። ተደስተን አለፈ። ደግሞ ገና እንደሰታለን፣ መልሳለን። ለእኔ ስም አወጣችሁልኝ እንጂ ስቲል የሙሽራዋ ስም አልወጣም፣ እናወጣለን። ስለዚህ አትድከሙ፣ ስራችንን ሙኒት ከሚለው የኋላ ሸት አለ። የኋላ ሸት አሉ እኮ የኋላ ሸት በይው፣ ከሙኒት ጎን ከአሞራው አጠገብ። ውይ ጭራሽ ተቀብያለሁ። አጽድቅ ያለው እኮ ነው። አላጸደቅኩትም። የሰው ውሸት ነው። የሁሉም አይደለም። የሁሉም ሲሆን ነው እዚህ ጋር የሚጻፈው። አቡዬ ይሄ የሰው ሸት ንብረት ነው። ግማሹ ደግሞ የሰው ነው። ግማሹ ደግሞ የተፈጥሮ አይደለም እያለ ነው ነው እንዴ? እነሱ ይበሉ። እሱንማ እነሳሪም ቼክ አድርገዋለን። የምልሽ በቃ የተፈጥሮ ከሆነማ ጻፊው እናቴ አጽድቂ። ታሪኮ ካልነካው አላምንም ብላ ነበር።
የተፈጥሮ እንደዚህ እንቅስቃሴ አለው አሉ። መጀመሪያ እኛ ሙኒትን በደንብ ሳናቃት አቡዬ አማናት እኔና ማዕዚ ምናምን ሆነን ማለት ነው። ከዛ እኔ ምን አልኩ አቡ እንዴት ነው ይሄ ነገር ምናምን ስል ማዕዚ እንዴ ይሄማ የውሸት ነው ማዕዚ እውነት ነው አለች። እኔማ ላላላ ካልነ ከኋላ ምንም አልኩ እና እንዴት ነው የሚሆነው ምናምን ብዬ ውይታሜ ከዛ አቦ ማዕዚ እንደዚህ ያለ ሳሪ የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላላልሽኝ ቀጠቀጣላለች። ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረኝ ከዛ አቦ አንድ ቀን ለመንካት ይንቀሳቀሳል ወይስ ይውረገረጋል አቡ ይውረገረጋል። እኔ ሮጣላችሁና ስለ እነሱ አውሩ። ስለኋላ ሸታሜ በሌለበት ነው የምናወራው። ናፈረ ታሜ ሳፈር ነው እና ግን የምር ግን ሙኒት ድብቅ ውበትሽ ትናንትና ወጣ። ማሻአላ ማሻአላ። እና በተረፈ ግን ያሉትን ይበሉ። አንቺ ምን አገባሽ? ስለ ራስሽ የምታውቂው ራስሽ ነሽ። ቀጥቅጦ ሰውን እንትን ለማለት የሰውን ደስታ ለማደፍረስ የሚጥሩ ሰዎችን ጨረሻ ባላየላሽ ብሎ ማለት ነው። እንደታየላቸው ራሱ ማሳወቅ አያስፈልግም። ፖስታቸውን እንዳየሹ ራሱ ማሳወቅ አያስፈልግም። አህመድ ደግሞ እንዳትሳቀቅ፣ ምንም የሚያሳቅቅ ነገር የለም። አንድ ሁለት ቀን ለፍልፎ ይተውታል። አለቀ። ዋናው እንኳን ያንን የመሰለ ደስታ አጣጣማችሁ። እኔ ቢዘገኝ በመጨረሻ ነው ያየሁት ደስታውን። ግን እኮ መጣን አንቺ ጋር ጉዳይ ላይ ትናንትና በጣም ደስ ይል ነበረ። ብዙ ሰው በጣም ያምር ነበረ። ኢትዮጵያ መሰለ እኮ ብዙ ሰው ተገኘ። ማርያምን ነው በጣም ያምር ነበረ። እኔ በጭራሽ እዛ ፎቅ ላይ እንደዚህ ይሆናል ብዬ አልጠበቅኩም። በቃ ደስ ሲል ብሔር ብሔረሰቦች ሲዘፈን ነበረ። ሁሉም ግማሹ ልንገርሽ ኦሮምኛ ስንዘፍን ሲሰድበን፣ ግማሹ አማርኛ ስንዘፍን ሲሳደብ ላይ ነው የሚሳደቡት። ላይቭ ላይ ነው። ዋና ፕሮግራሙ በሁላችሁም ላይቭ ነበር የተከፈተው። በማን ነበር? እኔ ሀቡ ልንገርሽ ድግስ ቦታ ሂጄ የትኛውን ቦታ ሂጄ እኔ ሀቡ መቅረጽም ፎቶ ምናምን መነሳት አልወድም። ላይቭን መግባት አልወድም። አንቺ ቦታውን ነው ኢንጆይ፣ በቃ ሞመንቷን ነው ኢንጆይ ማድረግ የምትፈልጊው። በጣም ነው በቃ እዛ ቦታ ላይ ገብቻል። የሄድኩት ለሰርግ ነው። አይተሽኝ እንደሆነ እንደፈለግኩ በቃ ሲጨፍር ምናምን ነው እንጂ ይሄ ካሜራ ይዞ ምናምን አልወድም። አቦ ደግሞ ማን ላይቭ ገብቶ ቀረጸኝ፣ ስበላ ቀረጸኝ ምናምን እኔ እንደዚህ አላስታውስም። ማርያምን ይሄ አልገባም፣ አልወድም። በስተ መጨረሻ ሶስቱን አድርጌ ቪዲዮ ቀረጽን። ሁሉም ከወጣ በኋላ በጣም ደስ ይል ነበረ። የእሱንም ደስታ ማጥፋትም አልፈልግም። ገብትሻል? እኔ አሁን ላይቭ ከገባው ወይ ሳደባለሁ ወይ ምን ላለሁ። ሀቡ ገባሽ? ማየትም አልፈልግም። እንደዛ ነበረ፣ ደስ ይል ነበረ። በትክክል ሰርጉን ኢንጆይ አድርገሽዋል ማለት ነው። ሁሉም ቦታ ነው ሀቡኒ፣ የትኛውም ቦታ ቤት። ታዲያ በማን ላይቭ ነበር ታዲያ ሲሳደቡ የነበረው? አንዱ ሲከፈት አንዱ ማን ነበር ላይቭ? ተጋባዦች ናቸው ከፍተው የነበሩ እንጂ ሆስት የከፈተ የለም። ባለቤት ለምን ያንቺን አካውንት ከፍተሽ ላይቭ ዱቅ አታረጊውም ነበረ? በምን አስቤው ሀቡዬ፣ ቀኑ ራሱ ጥርጥር ነው ያለው። ምንም አላሰብኩትም ስለ ላይፉ። እንደው በሰዓቱ በቃ ሆኖ ይለፍ ተሰካክቶ ይለፍ ነው እንጂ ስለ የነበረው ትዝ አላለኝም። እሱ በጣም ደስ ይል ነበረ። ብዙ አበሻ መጣ። አዎ በጣም ብዙ አይደለም። ያው ኖርማል ነው የመጣው። ካሰብነው በላይ ነው በእርግጥ የመጣው ግን ማለት እኔ ግን ቪዲዮ ላይ ሳይ ግን እንደዚህ በጣም ብዙ ሰው ነው ያየሁት። ኢትዮጵያን የመሰለው ማለት አልጠበቅኩም። የሁሉ ሰው እታችም ሰዎች ነበሩ፣ ላዩም ሙሉ ነበር። የታሜ ቤት ግራውንድ ፕላስ ዋን ነው ካፌው፣ ሰው ነበር እታችም ላይም። ሀምድ ለሁሉን አንቺ በጣም የተሳካለት ልጅ ቅን ሰው እንደዚህ ነው። ዲኮር አደይ አበባ ዲኮር ይባላሉ። ሀቡ በቃ ሀሳባችንን ብቻ ነው የነገርናቸው። ጣጣ አድርገው አሳምረው ሰርተውታል። በዛ ላይ ታይሚንግ ጭራሽ እኛ አርፋጅ ሆንን። ዲኮሮቹ ብቲ፣ ምግቡ ብቲ፣ ምኑ ብቲ አደይ አበባ ነው ስማቸው። እዛው ኢማራት ውስጥ የሚገኙ ሀበሾች ናቸው። አደይ አበባ ናቸው። በጣም ታሪክ ያለባቸው በቃ ካሜራ ምናምን የሰሩትም ምኑም ሁሉም እንዴት እንደሚያስደስታው ሳይ ድምቅ ያለ ነበረ። እንትኑስ ሜካፕስ ማን የሰራት? እሷን ሜካፕ ሰላም ቢዩቲ ሳሎን አጅማን ያለች የወጣም ቢዩቲ ሳሎን እሷ ሳሎን ነው የወጣ ነው። ሁላችንም እኛ የሙሽራው ወገኖች ቀድመን ወጥተን ሄደን እዛ ሳሎን ተቀበልናቸው። እነ መሲ እነሳል ሁሉም ሰው እዛ ነበር የተሰራ የነበረው።
ሪም አመለጠሽ ሳትወልድ ብላ ማለት ይሄ ነው። ይኸውልሽ አታስቢ። ኔክስት አንድ ለምን ሪም አልሄደችም እያልኩ ነበረ እኮ እኔ። ቤቢን ለማንጥዬ ማሪ ለማንጥዬ እቺን ፕሪንሰስ ለማንጥዬ ነው ሄደው እንትን ብለሽላት መጠሽላት በጥጦ አስቀምጠሽላት ለፎዚ ሰተሻት አትሄጂም? ፎዚ ሄዳ ነበር እንዴ? አልሄደችም እንዴ? እኔ መቼ 40 ቀን ሞላኝ ሴትዮ። ልጅቷ በ3 ቀን ነው እኮ የምወጣው እናቴ። ገና ሀቡዬ በቀደም ቤቷ ሄደን ገና ከደጅ ስትጀምሪ ከመግቢያው ጋር የአረብ ቤት የገባሽ ነው የሚመስልሽ። የቤቱ አቀማመጥ ሴት ልጅ ሀቡ የምትታወቀው ከደጇ ከበሯ ምንጣፍ ነው። ከበሯ የደጅ እግር ጠርገሽ የምትገቢበት ምንጣፍ የለም። በዛ ነው የምታውቂያት። ማሻላ ጥራት፣ ኳሊቲነት፣ ንጽህና፣ ስነ ስርዓት፣ ቤት አመራረጥ ራሱ ሴት ልጅ እውቀት ያስፈልጋታል። ለቤት አመራረጥ ሀቡዬ እንግዲያይን የምቀበልበት እንግዲያይን የማሳርፍበት እኔ የማርፍበት እኔ ጠየኳት። እንዴ ሆን ተብለሽ ፕላን አድርገሽ ያሰራሽው ቤት ነው የሚመስለው። ብዙ ጊዜ አረብ ቤት እንደዚህ ቪላ ሲሰራ ከምንም በላይ የሚጠነቀቁት ሀቡ ለመጅልሳቸው ነው፣ እንግዳ መቀበያቸው። የእሷ ደግሞ በዛ መልኩ የተሰራ ቤት ነው። በጣም አድንቂያት፣ ደስ ብሎ። አመሰግናለሁ ሙኒትዬ። እኔ እኮ ሸመኛ ነኝ እኮ ላይ ማውራት አልችልም። አየሽ፣ በስራ ብቻ አይደለማ ጉብዝናዋ ሪምሻ የምትታወቀው ኢትዮጵያ የስራ ሰው በመሆኗ ነው። በስራዋ በቃ ወሬ ዚዛት ስራ ላይቫን ከፍታ ወርቋን መሸጥ ብቻ። በማያገባት አትገባ፣ በማይመለከታት ነገር አስተያየት አትሰጥ። ላይቫን ከፍታ እስከምትዘጋ ስራዋን ብቻ ነው የምትሰራው። ምንም እዛ ቤት አታያት፣ እዚህ ቤት አታያት፣ ሰው ቤት ገዝታ አትገባ። በቃ ከኔ ቤት ውጭ የትም ቤት ስትሄድ አይቻት አላውቅም። በቃ ላይቫን ትከፍታለች፣ ወርቋን ትሸጣለች እና በቃ በስራ ነው የምትታወቀው። ግን አሁን ቤቷ ደግሞ እኔ ቤቷ ሄጄ አላውቅም። ይኸው ቤቷ የሄደ ሰው ደግሞ የቤቷን ንጽህና ሙያዋን ሲመሰክርላት ደስ ይላል። እኛም ኮረም ሴት ልጅ እኮ በእቃዋ መሰክርላት ደስ ይላል። ምን አይነት ሴት እንደሆነች ነገርኩሽ። ከበርሽ ምንጣፍ ገምታለሁኝ እኔ ሲጀመር ገባን። ከዛስ በኋላ ደግሞ ስንገባ አንድ ሰሞን የሆነ ፎቶ ተለጠፈ። ሀውዬ ሰውየው ሱዳኔ ነው፣ ሰውየው ሽማግሌ ነው። መቼም ስስ ጎናችንን ያውቁታል፣ ባላችን ነው። እንደዚህ ነው እንደዛ ነው ገለመሌ። ኧረ ሀቡ እንትን እንድትል ፈልገው ነው። ይኸውልሽ ኧረ እኔ ባል ሽማግሌ አይደለም የሁላችሁ ብላ እንድታሳያቸው ሞኛችሁን ፈልጉ እንድታሳያቸው። ማወጣጫ መንገድ ናት እቺ። ይኸውልሽ ማወጣጫ መንገዳቸው ናት። እና ከቁመት ብቲ፣ ከሰውነት ብቲ፣ ከስነ ስርዓት ወንድ ልጅ በምኑ ታውቂዋለሽ አቡዬ? ሴቶች ሲገቡ አንገቱን ደፍቶ ሰላም ብሎ ላሽ ባህላችንን አውቁ ማለት ነው። የኛን ሰላም አለ እልም እኔ በደንብ ሳላየው ጠፋ ለነገሩ። ግን እንዲህ በጨረፍታ ሳየው ማሻላ ነው ሀቡዬ፣ ማሻላ። ጨዋ ወንድ እንደዚህ ነው። ይህ ሴቶች ሲገቡ ጎንበስ ብሎ ላጥ ይላል። ከሴቶች ጋር ተቀምጦ ወሬ አያወራም። ጨዋ ወንድ አለሁኝ አለ። መኖሩን አሳየ ሰውየው፣ ማንነቱንም አሳየ። የምሽማ ረሙኒት ዋላ አሁን በጉጉት ልትገላቸው ነው የባሰ። እንዲሁም እንዲጓግተዋል በሪምሻ እየለጠፉ አንዴ ሱዳኔ አንዴ ሽማግሌ የሚሉ ሰዎች ወላሂ እኮ እኔ አሁን ይኸውልሽ ለሙኒት መልስ መስጠት አልችልም። እናቴ ትሙት በጉጉት በቃ መልስ ለሙኒት እኔ መስጠት አልችልም። አቡዬ እኔ ደግሞ በዘዴ ምን አደረኩ መሰለሽ? እህቴ ኦፕሬሽን ያደረገች ጊዜ ጓደኞቼ 2-3 ጓደኞቼ እህቴ ጋር ቁጭ ብለው እያለ ተቦጭቄ ነበር ትንሽ። ባሏ ሱዳኒ ነው፣ ባሏ ሽማግሌ ነው ምናምን ሰምቻለሁ። ደወልኩኝና መሐመድ ታል እናና ኩኩዬን እያዝ አልኩት። ምስክሮች ብቻ ማወቅ የሚገባቸው ብቻ እንደ እሱ ደግሞ ትንሿን ልጅ ይዞ ላስላስ ብሎ መጥቶ ኩኩ ጋር ሲገባ ማየት የሚገባቸው ሰዎች አዩ። ስማርት ነሽ እኮ ሀቡ ታውቀዋለች፣ ሳሪቲ ታውቀዋለች፣ መሲ ታውቂዋለሽ? በስም መሲ አታውቀውም መሰለኝ፣ አላየችው። አርፍዳችሁ ነበረ። ኤልያስን አላገኘ ነውም እኮ ስለመጣ እነ ሙኒት ነው ያገኙት። እነ ሙኒት ናቸው ቀድሞ የመጡ። እናንተ ወሬ የኔ ወሬ ይሻላል። ሙኒት ወሬኛ ለምትሉት ከእናንተ ወሬ እኔ ሰው እያሙ ተናደው ሙኒት ስለጓጓሻቸው ተናደው
የኔም ባል አስገረፍኩኝ እልሻለሁ። በአይን አየት በቃ ማየት የሚገባው ሰው ወዲያው ነው። ጓደኛዬ የጂማ አሰልጣኝ ነው እንደ ያመጣሽው ሽማግሌ ያሉት ሰውዬ ማለት ነው። ይሁን የጂማ አሰልጣኝ ነው እንደ ሰውዬ አለሽ። በቃ አፍታ ዘጊያለሽ። በጣም እኮ ነው የሚጓጉት የሰው ባል ለማየት፣ የሰው ባል ምን እንደሚሰራ ለማወቅ ምናምን በቃ ፈጥረው ያወሩና ከዛ ኧረ አይደለም እንደዚህ እኮ ነው እንድትይና እውነታውን እንድታወጪ ማወጣጫ እኮ ነው። ገባሽ? ሶሻል ሚዲያ ላይ በጣም ባልነትን እያወጣ ያሳያል። ገባሽ? መናገር ማይፈልገውን ነገር ማለት ነው። ሽማግሌም ሆነ ወጣቱም ሆነ አካለ ጎዶሎም ሆነ ምንም ሆነ አንድ ሰው ተስማምቶት ከዛ ሰው ጋር የሚኖረው ሰው ነው እንጂ የሚጨነቀው የማይኖረው ሰው ለምን ይጨነቃል? እሱን እኮ ነው የምልሽ። ጭንቀት ሌላ ሀሳብ የለባቸውም። እንደዚህ አይነት ሰዎች የህይወታቸውን ችግራቸውን በሰው ህይወት ለመርሳት የሚሞክሩ ሰዎች ብዬ ነው የማሰባቸው። ላይ በህይወታቸው ያለባቸውን ስትራግል ጣጣቸውን ምናምን ስለ ሰው ህይወት እያሰቡ መርሳት ስለሚፈልጉ ችግራቸውን ማስረሻ ገባሽ? ያለባቸውን ስትረስ በሰው ህይወት ለመርሳት የሚሞክሩ እንደዛ ነው ብዬ የማስባቸው። እኔ ወላሂ ሀቡ ከአንቺ ምን እንደተባብ ታውቂያለሽ? ማንም ዲዘርቭ አያደርግም ወተሽ ኤክስፕሌን ለማድረግ ማንም ሰው ህይወትሽ ውስጥ አሁን የሆነ ሰው የሆነ ነገር ብሎ ሀቁ የሆነ ሰዓት ይኸውልሽ፣ ለመጀመሪያ ጊዜ እኔ ስመጣ ባሏ ሽማግሌ ነው፣ ባሏ እንደዚህ ነው፣ ባሏ እንደዚህ ነው። ልክ መታወቅ ስጀምር ማለት ነው ጊዜ መጣና ጊዜ ዳኛ ጊዜ እንትን ነው። ጊዜ ሁሉ ነገር ያጠራል። ከዛ ሰዎች ስታቂ የሆነ ቦታ ስትገናኝ እንዴ ይሄ ነው እንዴ ባለቤትሽ ምናምን ይሉሻል። ገባሽ? ጊዜ እንደ ውሃ ነው፣ ሁሉ ነገር ያጠራል። ኖበዲ ዲዘርቭ እና ኤክስፕሌን ልታደርጊለት ወተሽ ልትመልሽለት ማንም ሰው ዲዘርቭ አያደርግም። ጊዜ ውሃ ነው። ገባችሁ? ጊዜ ውሃ ነው። በጣም እዚህ ሶሻል ሚዲያ ላይ የተረዳሁት ይሄንን ነው። ሁሉም ጊዜው በቃ ጊዜው ሲደርስ ሁሉም ነገር ፍንትው እያለ ራሱ ፍንትው እያለ ያስታውቅሻል። መስታወት ነው የሚባለው እኮ ለዛ ጊዜ ሁሉን ነገር እያጠራ እያሳየ ይሄዳል። አንቺ በፊት እንደመጣሽ ሰሞን እንደውም ትመልሽ ነበር፣ ትዝ ካለሽ በጣም ታውሽ ወዲያውን የተውሹ በቃ አትመልሽላቸው፣ ኮመንትም ሆነ ምንም አትመልሽላቸው ስልሽ አለመመለስሽ ዋጋሽን እያከበደው መጣ። ሻውን እንዴት በራስሽ እንደምትኮሪ ምክንያቱም በቃ ዩዶን ሀፍቶ ኤክስፕሌን ዮርሰልፍ ምንም ናት። ሽማግሌ ነው ቢሉ ይበሉ፣ ምን አገባሽ? አያውቁም። አንቺ ነሽ ህይወትሽ። ሱዳኔ ነው ቢሉ ይበሉ፣ ከፈለጉ ሱዳኔ፣ ከፈለጉ ሽማግሌ፣ ከፈለጉ እንትን፣ ከፈለጉ ምንም የላትን ምን ባል ይበሉ፣ ምንም ቢሉ አውርተው ሲደግማቸው አዳኢንድ ዝም ይላሉ። ለዛ ነው የሰው ልጅ ሶሻል ሚዲያ ላይ ራሱን ለማንም ኤክስፕሌን ማድረግ አይጠበቅበት። እኔ ምንም ቦምብ ቢፈነዳ ሀቡ ቦምብ ቢፈነዳ ታውቂያለሽ፣ ሳሪት ትመክረኛለች፣ አንቺ ትመክረኝ፣ ሽሙች ትመክረኛለች። ከአንቺ በህይወት ትምህርት የተማሩ ሰዎች፣ ከአንቺ ትንሽ የተሻሉ ሰዎች ለአንቺ የሚነግሩሽን ባይጠቅምሽም መስማትሽ ባይጠቅምሽም አይጎዳሽም፣ ባይጠቅምም አይጎዳም። አይደንት አንሰር ፎር ኤኒቲንግ። ለማንም ምንም አይነት ነው መልስ አልሰጥም። በቃ የሆነ ነገር እንትን ሲል አለው በቃ ሁሉም ነገር መላ መፍትሄ አለው። አሁን የመስለው የቀረነ እያሉ ነው ኮመንት ላይ ጅንኑ። አሁን እያየዋቸው ነበር። መሲ ፍቃደኛ ነሽ? እኔ እፈራለሁ የሚካሰሱ ሰዎችን። ሀቡዬ ካስዛለች በጣም እንዴ ቀረን ብለዋል። መቼ ነው ጅንኑ የሚወጣው? ሙኒት ትንገረች። እሱን መውጣት እኔ ነኝ እንዲወጣ ሀቡ ጅንኑ እሷን ራሷ እኮ ነው የቀየራት። ልጁ በጣም ኳሊቲ ነው። ምን ልበልሽ፣ ከላይ እስከታች ግርማ ሞገስ አለው። እርግት ያለ ነው ማለት የመውጣት ሀሳብ የለውም። ሶሻል ሚዲያ ላይ የመውጣት የመታየት ሀሳብ የለውም። አሁን ከሰርጉ በኋላ ይወጣል ብዬ አስባለሁ። ሰርጉን መቼም እንግዲህ ተሸፍኖ ያሳልፈው። እሷ ናት እኮ ብዙ ላይ ስቲከር እያደረገች ብትፖስተውስ በምን እናውቃለን? እሷ ናት የማታስወጣው። ኢቭን እኔና ሳሪ ብቻ ባላችንን አስመትተን ሶሻል ሚዲያ ላይ አይ እኛም በደበቅን ኖሮ እንደ ሰው እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ ከነበራት ለውጥ ያን ሰሞን ራሱ ልጁን እኮ መገመት ትችያለሽ። የመሲን አለባበሶች አስተውለሻቸው ነበር? የመጣ ሰሞን በጣም ተለውጣለች። በምን እንደሸፈጣት አላውቅም። ስትወድ እኮ እንዲህ ነው። ሴት ልጅ እኮ ስትወድ እኮ ለወንዱ ብላ
እንደው አሁን እዚህ ጋር የተቀመጠው ነገር ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቡ የቱ ምንድነው አልገባኝ። ማይስኩር አልገባኝ። እንደ ዛሬ ናት። አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው የዛን ቀን ግን እንዲህ ብሎ ቆሞ ነበር እና 2 3 ሳገኛቸው እንደዛ ነው። እሱ በሄደ በማግስቱ በቲሸርት መጣችልሻ። ስትመጣ ዘንከትከት ብለው ተዘረጋግተዋል። አንቺ ይዞልሽ የመጣውን ጡት መያዣ መልሶ ይዞት ሄደ እንዲ አልኳት። እናንተ ሙኒት እንዲህ ታወራለች። ማታ ማታ እኮ ሳሪ ቤት አለ። እሱ እኔ አንደኛ እሱ ይሄ እንደዚህ ያለ አይደል ይሄ ወከባውን ምናምን አይፈልጉም። ይሄ ቲክታክ ላይ ያለ አሁን ወይ የሪምን ባል ወይ ሀቡ ያንችን ባለቤት ቲክቶክ ከፍታችሁ ቁጭ በሉ ብታይ አበዳን አይመጣላቸው። ምክንያቱም ውሏቸው ሌላ ቦታ ስለሆነ እና ይህንን ጫጫታ ምናምንም አይፈልገውም። አንደኛ፣ ሁለተኛ ነገር ደግሞ እኔ እንዲወጣ አልፈልግም እንጂ ወይም ያሳ ቆንጆ ነው ሀቡዬ እልክልሻለሁ። አይ ነው እሱማ ቆንጆ ሲሆን ነው እኮ የምትደብቁት እኮ ያው እንዳትቀሙ ምናምን ፈርታችሁ መሰለኝ ባሎቻችሁ የምትደብቁት። አይደለም ታሪክ ደግሞ በባሎቻችን ስለምንተማመን እናወጣቸዋለን። በባሎቻችን ስለምንተማመን አይደለ ሳሪ እንዳታንሻክኪ እኔ ከመጀመሪያ ጀምሬ ነው ያወጣሁት። አቡ ሰምተህ አይተሻል። ከመጀመሪያው ጀምሬ እኔም ከመጀመሪያው ጀምሬ የሆነ ሰው እጁን አወጣ። ኮሜንታተሮች ፈጣሪ ይስጣቸው እጃውን ከወጣ ይገጣጠማል። ታወጪው ባታወጪው ለእነሱ ምን ታስኗቸው? ምን ታስኖት እኮ ነው ስማቸው። ምን ታስኗቸው ታውቂያለሽ? እኔ እናቴ ትምህርት ከአይ እያመጡ የሰው ፊት ላይ እየገጠሙ ምናምን አላህ ሙስተዓን የሆነ ሱዳኒ ሰው እያጋቡን የሆነ ኔፓሊ ሰውዬ። አረ ማሻአላ ስንት አይነት ሰው አጋቡኝ። ስንት አይነት ሰው ግን የማታወቁት ባሎቻችሁን ማታሳዩት ያው እንዳትቀሙ ቆንጆ ሀቡ ልንገርህ ማርያምን እኔ እንዳልቀማ ምናምን እኔም ያለሱ እሱም ያለ እኔ ሀቡ አንቺ አሁን ኩርት ብለሽ አይደል በፓፒ የምትናገር እኔ ኩርት ብዬ ነው እሱ የምናገረው። ሪምዬ ሳሪና ሀቡ የሰውን ፕራይቬሲ ቡዳ እንዳይበላባችሁ ነው። ኖ የሰውን ፕራይቬሲ መጠበቅ አለች። ለምሳሌ ቲክቶክ መጠቀም የማይፈልግ ሰው ከሆነ ሶሻል ሚዲያ የማይጠቀም ሰው ከሆነ ለምን ልጄ ነው የማስወጣው? ኤልያስ ስለማይፈልግ ነው። መሲ ግን እኔ ማልፈልገው ነው ያለኝ። ኤልያስ ስለማይፈልግ ሀቡዬ እኔ አይን እፈራለሁ። እኛ አበሻ ጠንካራለን፣ እንችለዋለን። እነሱ አይችሉት። ሀቡ ልንገርሽ ማርያምን ሳሪም ታውቃለች፣ ማሚም ታውቃለች። እኔ ብቻ ሳሉ እሱ ይሄ ውካታ ይሄ እንደዚህ እንትኑን አይፈልግም። ለዛ እኔ በፖስቶ ምንም አይለኝም እኮ ግን በቃ እሱ ደግሞ መቶ ካልፈለገ ለምን አደርግለታለሁ? ግን ሀቡ አንድ ጥያቄ ልጠይቅሽ። ሪሌሽንሽፕ ፕራይቬት ቢሆን ነው ወይስ ፐብሊክ ቢሆን ነው የምትወጂው? ፕራይቬት ቢሆን ሞር ጥሩ ነው። ምክንያቱም ሞር ሴፍ ነው። ፐብሊክ ከሆነ በጣም ብዙ ነገር ይመጣል ይኖረዋል። አዎ እና ያ ሰው ጠንካራ ካልሆነ ብዙ ሪሌሽንሽፕ ይበላሻል ፐብሊክ በመሆኑ። ለምን ሁለቱም ፓርትነሮች ጠንካራ መሆን አለባቸው። አሁን እኔ ላይ በጣም ብዙ ነገር ይባላል። ባለቤቴ ጠንካራ ባይሆንና የማይተማመንብኝ ቢሆን ይህን የኛም ትዳር ፈርሶ ነበረ። ገባሽ? በጣም ብዙ ነገር መልካችንን እያስተያዩ እሱ ቆንጆ እሱ አስቀያሚ ናት፣ ስለዚህ አይወዳትም። አሁን ያንን ሲባል እኔ አስተሳሰብ ዶማ ብሆን አይወደኝም ብዬ እኔም ትዳሬን እንፈታለን። ገባሽ? በነገራችን ላይም እንደዚህ ነው። እኔን አይተሽኛል። ባልገዝታ ባላለሁ ትሰሚያለሽ። ኤክስፕሌን ላድርግልህ ለመሰለሽ አቡ ባለቤት ጠንካራና ጎበዝ ስለሆነ ነው እንጂ እውነት እኔ የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብዬዋለሁ። አያሳስበኝ። ለመሰልሽ አቡ ልክ እንዳልሹ ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋቴቨር ማንም ምንም የሚያመጣው ነገር የለም። ወሬ አይለያቸው ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው።
በጣም ጠንካራ ያለበለዛ የሰው ወሬ በጣም እንዲ የሰው ወሬ ቤት ያፈርሳል። ማሪ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺን በሱ ስትተማመኝ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሀሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ። አውሩ እናንተ እኔ ነኝ ማቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመቱኛ የሀቡ ቤት መሆኑን ረስተውት ነው። አውሪላቸው ማሪ። የኛ አንቺ እኛ ገበር ናቸው። ማታ ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው። ባሎቻችሁ ከስራ ያልገቡ አሉ። በስልክ የምታዋሯቸው በቤት ያልገቡ አሉ። ማታ ማታ ከጎናችን ሸጉጠን ነው እንዲህ አይነት ወሬ የሚወራው። በጊዜ አይወራም። ማታ ነው። በዛ ላይ ሀቡ ቤት አይመጣልኝም ወሬውን በጣም ነው እንደሚወዱት እንደዚህ አይነት ነገር ቁጭ ብለው ነው። ሀቡ ሙኒት አትገባም ወይ ይላሉ። የሙኒት ግርማ ሞገስ በአካል ብታያት፣ ሀቡ በአካል ብታያት። እኔ ቲክቶክ ላይ እንደውም ሳያት በቃ የሆነ ጓፍራ ምናምን እንግዲህ ሴትዮ ምናምን ነገር ነበር የመሰለች፣ ግን ወላሂ በአካል ቁንጅናዋ ግርማ ሞገሷ ማሻአላ ተባረክላ። እኛ ቤት ስትመጣ ባያን የለበሰችው ሀቂቃ እኔ አሁን ቲክቶክ ላይ ስታያት እና በአካል ስታያት ትለያየለች። እኔ ያላልኩሽም ሙኒት ያየሁሽ ቀን ግርማ ሞገሷ ግርማ ሞገሷ ማሻአላ እናንትና ባበሻ ቀሚስ አየናት እኮ እንዴት እንደ ስሙና ኋላሸት ተባለች እኮ ተከፍቶ የሆነ ቤት ማለት ነው። የሙኒትን የኋላ ታሪኳን ነገር እናወራበታለን። ምን ማለት ነው አላለችም? የኋላ ሸት የሚል ስም ወጣላት እላታለሁ። አውቀሽ ነው አሪምሻ ወላሂ ላዚም ኋላ ላይ ባበሻ ቀሚስ ከዛሬ የተደበቀ ውበቷ ወጣ እኮ ተማምጥናሪ ሙሉን ታድራ እንደ ቲክቶክ ታላለዋል እኮ የሀቢባ ስራ ነው። ይሄ የሀቢባ ስራ ነው። አንቺ ነሽ አይደለም፣ ህዝቡን ያወጣናት ኋላሽ። ዛሬ እኮ የልጅቷ ስም የሚወጣበት ነው የሙሽራዋ። ሰራሀ ልንገርሽማ፣ ሰራሀ በአባያ ብታያት ሙኒትን ማለት ነው በአካል በቃ ሌላ የሆነች በቃ እኔ እንጃ ሎካል ሴቶች ማስታወቂያም ለመስራት ፈቃደኛ ነኝ። በጣም ሞራል ተሰምቶኛል በተባልኳቸው ነገሮች። የልብስ ሙኒት ስራዬን እዚሁ ልትወስጅብኝ ነው? አይ እዚህ ቤት ሰራለሁ በቃ በኮሚሽን አብረን። አዎ ሌላው ደግሞ ሀቡ ቻሌንጅ ልንጀምር ነው። እኔ ረጁና መሲ እንትኖች ምንድን ነው ያሉት? ጋንድኞች ነው ያሉት። በጣም ወፍራሞች ናቸው ሶስቱ ተባልና እስኪ ቀድሞ የተባል ነው። እውነት ለመናገር ይቅርታ አድርጉልኝና የሙኒት ውፍረት አለ። በጣም ነው የሚያምር የሙኒት ውፍረት። ትንሽ ስለጨመርኩኝ ለማስተካከል እንዴም ሀቡ ከዚህ ትመጣለች፣ እዚህ ጋር እንደዚህ ይሆናል፣ እዚህ ጋር እንደዚህ ይሆናል። ታዲያ ጋንድያ ጋንድያ ምናምን ነገር ሙሉ ውፍረት ማለት የረጁና የመሲ ብርጅቶ ሙሉ ውፍረት አድርጉልኝ። ረጁ እንዳይጀምራለች። ረጁን እንዳታጠቃልሏት ሀቡ ያበረታናል። ሌሎች ለምን እንደሆነ ልንገርሽ። ሀቡ ቤት እንመጣና የመጀመሪያ ኪሎችን ይያዛል። የሶስታችን ነው። ሀቡ ረጁን ግዳያት ሰይፊያት ኪሎዋን አትነግርሽ። ተነጋግረናል። ግድ የለሽ ምን ያሳምናታለሁ። እንኳን ሽንቅጥቅጥ ያልኩኝ በጣም እንትን ሳ አባ አይተሽኛል። ሳ አይቶኛል ህዝቡ። እንዲህ ሳሪ እኮ በአካል ነው ሞር የምታምረው። እንደውም ቤት የመጣችው ጊዜ በአካል ነው ከቲክቶክ ማርያምን አይተሽኛል። ሳ አቡ ትክክል። መሸነቃቀጤ ቅልጥፍና ምናምን አባ አይተሽኛል። በአካል ነው ሞር የሚያምረው። በጣም ነው የምታምሪው በአካል። ስለ ሼፕ ግን ከተወራ ከዱባይ አንደኛ ሙኒት ናት። ሼፒ አስበጠስሽኝ በቃ ወላሂ ሼፒ ነሽ በጣም እንዴ። በአባያ ራሱ ያስታውቃል አይደለም? በአበሻ ቀሚስ እናንተ እስከ ዛሬ በአባያ ራሱ ልብ ብላችሁ ስላላያችሁት ነበረ። ይኸው ትናንትና የተደበቀው ውበት በሀበሻ ቀሚስ ወጥቶ የኋላ እሸት የሚል ስያሜ ተሰጣት። እኔ ምን አልኳት? ሙኒት ከአሞራው ጎን በአማርኛ የኋላ እሸት ብለሽ አጽድቂው ተቀብያለሁ ማለት ነው። ተቀበይ አልኳት።
እንዴ ሎጎ አስሎጎ እኮ አላት እኮ ሙኒት እኮ ከአሞራው አጠገብ ሙኒት ብሎ አሞራ አለ አይደል? ከዛ አጠገብ ቅጽል ስሟል ህዝቡ ያወጣላትን የኋላ እሸት የሚለው ታስገባ ኢንሻላ። እና ልጨርስላችሁ የቻሌንጁን። ከዛ መጀመሪያ ቼክ ይደረግና ኪሎችን ሀቡ 1 ሳምንት ትሰጭናለሽ። በሳምንቱ ስንመጣ ደግሞ ኪሎችን ስንት እንደሆነ ቼክ ታደርጊያለሽ። 4 ዙር ብትሰጭን 1 ወር ብትሰጭን በ1 ወር ውስጥ ሞር የቀነሰ ጊፍት ይሰጠዋል። ልትቀንሱ ሰውነት ትንሽ ሸንቀጥ ራጁና መሲ ብርጅቶን ይቀንሱ። አንቺ ለምንድን ነው የምትቀንሺው? እኔም ትንሽ ሸንቀጥ ልበል እስኪ። ኧረ ታይ እንዴ ይህንን የኋላ እሸት እንዳታጠፊና በኋላ ደግሞ ጉድ እንዳትሆኝ። አይጠፋም። የዛሬ ዓመት ሀቡ እነ መሲ ያስታውሳሉ። ወገቤን በጣም ያመኝ ስለነበረ ክሺ ተብዬ በጣም ከስቼ ነበር። ሙሉ ሰውነት ሲከሳ ሀቡ እዚህ እጃችን ጋር ያለ ስጋና እዚህ ምንድን ነው ብብታችን ጋር የሚመጣ ያለ ስጋና አጅሬው ታሪክ ይመጣል። ነቅነቅ አይሉ የፈለገ ብትከሽ። ስለዚህ ቦርጭ አለሽ። ቦርጭ ለማጥፋት ብትፈልጊ ጠፍቷል። አሁን ትንሽ ነው የወጣው። ትንሽ ቦርጭ ትንሽ፣ ሁሉም ደግሞ ሰብሰብ ይበል ትንሽ ግን ሞር ግን እንዳትከሺ። አሁን ያለሽበት በጣም ቆንጆ ነው። በጣም ትናንትና በዛ ላይ ደግሞ የወልሽ ባቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ተወፍሪለታለሽ። እሱም ጥሩ ሀሳብ ነው። እየቀያየረ የትኛውም እንዳያምረው ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባሽ። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ ባለባበስ በሁሉ ነገር ሁሉ ጊዜ አዲስ መሆን አለባት። መሰልቸት የለባት በአንድ አቋም። ይህን አምናለሁ። በጣም ጥሩ ሀሳብ እስማማለሁ። ሴቶች ተጠቀሙበት። የምር ጥሩ ምክር ነው። እየባረኩ ኧረ ቤቱን እየባረካችሁ እስቲ አንድ ጋላሪ እስቲ እየባረካችሁ ባርኩ እንጂ ጋይስ። ምን በደረቁ ይህን የመሰለ ምክር ለትዳራችሁ ጠቃሚ ምክር በደረቁ ትሰማላችሁ። ጣል ጣል እያደረጋችሁ እየባረካችሁ ይደረቃ ነገር ሆነ ጉሮሯቸውን አደረቃችሁት በባዶ። በጣም አቡ አንድ የሚገርም ነገር ልንገርሽ። ባለፈው እንትን ላይ ምንድን ነው ስሙ ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ፣ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ እጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። ዘጋሁት። ምን ዘጋሹ? ፋይናሉ ለሀቡ በዋሳ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደ ታይላንድ ሄደሽ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢመራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሰርዬ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል። ወላሂ ብዙ ውድ አይደለም ሙኒት፣ አይደለም ሪዝናብል ነው።
ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም በጣም 6,000 እያለች ነው አንዷ። 6,000 እያለች ነው አንዷ። የተሰራች ናት። በቃ 6,000 ድራም ከሆነ አሪፍ ነው። ኧረ ይገባዋል። እንደ $2,000 1 ሺህ አጎደች $2,000 ማለት ነው። ኧረ ይገባዋል፣ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ፣ የሆነ አዲስ ነገር መፍጠር ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው። አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቃሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስል እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም 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 እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም አይመለስ ነገር አለ ታዲያ? ወን በእናታችሁ የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘወይ ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርግም። ማንኛውንም ተጅሚል ወይም ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንም መለሰው። እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይቼ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም። ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አርጎ ታውቂያለሽ አይደለም? ማሻላ እንዲህ በቀረልኝ ከእርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራለሁ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ይሰራለ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር ብዙ ነገር ሼሪ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሀቡ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይነኩ የሚሰሩት ሪዝናብል ፕራይስ ያለው እነግርሻለሁ። እንደዛ አደርጋለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይህን 2 ከዛ 4ኛ ልድገም ካላስ ፋይል ስለምዘጋ ከዛ በኋላ ቅርቅር ነው እሱ ግራ ግብት ነው የሚለው ብታይ። አዮ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጅ ያምር ስቃዩን ነው የሚያየው ብታይ። በጣም ማለት ነው የሆነ አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይ። ሀው ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ ማጣት ማለት እነዚህ ናቸው ሴትን ልጅ የሚያስረጇት። በዚህ ዘመን ደግሞ በአሁን ሰዓት ሀቡ ኢቨን ናቹራል የሆኑ ነገሮች፣ አሻብ የሆኑ ነገሮች እኔ ብዙ ጊዜ ሳሪ ቤት እናገራለሁ፣ እራሳችንን የሚቀይሩ ሰውነታችን ታይት የሚያደርጉ ይሄ መሸብሸብ ወይም ደግሞ የሰውነት መንጠልጠሎች ምናምን እንዳይመጡ የሚያደርጉ ብዙ አሻቦች አሉ ከመድኃኒት ውጭ ከኪኒን የተፈጥሮ አሻብ ማለት የተፈጥሮ ቀላቀለው አይዋ የምትታጠቢበት የምትጠጭው ብዙ ናቹራል የሆኑ የኛው የሀገራችን ውጤቶች አሉ። አንድ ይሄ፣ ሁለተኛ ደግሞ አቅም ያለው ቫይታሚኖች አሉ። በጣም 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 ድንቅ የሆኑ ሴሎቻችንን ቀን በቀን ሪሴል የሚያደርጓቸው የሚፈጥሯቸው ቀን በቀን ምን ህፃን ልጅ አድርገው ቁጭ የሚያደርጉ ምንድን ነው የ50 ዓመት የ55 ዓመት ነን የሚሉ ሴቶች ስፔሻሊ ኩዌት አካባቢ የሚኖሩ ቢስሚላ አትደውሉ እስኪ። እንደዚህ የሚወሰዱ ኪኒኖች በጣም ፕራይስ
አድቫይሳቸው የሚገርምሽ አይኸርብ ላይ ይገኛሉ። ኦሪጂናሉን ለማግኘት እኔ ከሌላ ቦታ ብዙ አድቫይስ አላረግም። አይኸርብ ላይ እየገባችሁ የምትገዟቸው በጣም ሪሴል ሰውነታችንን የሚቀይሩ ፀጉራችንን የሚያፋፉ በጣም ብዙ ነገሮች አሉ። ያ ደረጃቸው ከፍ ላሉ ሰዎች ማለት ነው። ከዛ ደግሞ በላይ ለሆኑ ሀቢብቲ አንቺ ብቻ ስለሽ ትሰጫቸዋለሽ። የሰውነትሽን አቋም፣ የፊትሽን ስታይል፣ የፀጉርሽን የምትፈልጊውን ይጠይቁሻል። በምን ያህል ጊዜ ይሄን ያህል ጊዜ ስቲ እነሱ ስርትርት ነው የሚያደርጉሽ እላይሽ ላይ ኖ ሞስት ኦፍ ደም ሰርጀሪ ናቸው። ቪታሚኖቹን አንቺ ስቲል ገና ንሻቡ ስትጨርሺ እነግርሻለሁ። ማንም ሴት ከ25-30 ከደረሰች በኋላ መውሰድ ያለባቸው ቫይታሚኖች አሉ። እንደ መልቲ ቫይታሚን አሁን ማንም ሰው ቢወስደው ይጠቅመዋል። እንደዛ የሚወሰዱ ነገሮች አሉ። ትክክል። ቪታሚን እነዚህ እኔ መውሰድ የምፈልገው የጥፍር የቆዳ እንዳናረጅ የሚያደርጉ ቪታሚኖች ምናምን ከ40 በኋላ በቋሚነት መውሰድ እፈልጋለሁ። ስፖርት መስራት እፈልጋለሁ። ማርጀት አልፈልግም። ጭንቅላት ነው የሚያስረጀው። ሪሊ በጣም የምነግርሽ አንደኛው ነገር ጭንቅላታችን ነው የሚያስረጀን። አስተሳሰባችን ነው ብዙ ጊዜ የሚያስረጀን። ትክክል። አርጅቻለሁ ብሎ ሲያምን አንድ ሰው ያረጃል። ግን ራስን መውደድ ራስን መጠበቅ ደግሞ ህዊዬ ራስን መውደድ እቺ ህዊ አትወስድም እንዴ? እያረጀች እሷ ሳቋ ነው ሪፍሬሽ የሚያደርጋት። ሁሉ ጊዜ በጣም ስለምትስቅ ደስተኛ ስለሆነች ሪፍሬሽ ያደርጋታል ራሷን። ይሄ አንድ ነገር እኮ ነው። ነገሮችን ከነገር አለመውሰድ፣ የመጣውን ነገር አሜን ብሎ ስቆ መቀበል ራሱ ትልቅ መድኃኒት ነገር በውስጥ አለመያዝ ነገር ብዙ ሰዎች እኮ ናቸው የሚያረጁት ፊታቸው ማዲያት የሚያወጣው ምናምን። አቡዬ እኔ እኮ አላረጀውም ውዴ፣ መስሎሽ እኮ ነው ያኔ በዛ በክሬሙ ምናምን እንጂ ፏ ብያለሁ። በክሬሙ ምናምን መስሎኝ ነው። እንዳንቺ እኮ ፈታ ያለ ሰው እኮ የለም እኮ እዚህ ምድር ላይ እኮ። እኔ አንድ የማይረሳኝ የጨፈራ እየጨፈረን የቤት ገስት ላይ ገብታ የአፍሪካ ዳንስ ስታስነካው ዋርኒንግ አሰጠችኝ። ገብታ የአፍሪካ ዳንስ ስታብድ አልኳችሁ። ታድነሽ ፍትትትትልሽ እኮ ነሽ። ምን ላርግድ ነው ዱኒያ እንዴ ነው የምትፈልገው እኮ አቡ። ምን አባቱ ታዲያ ወላሂ። ግን አንቺ ፈታ ያልሽ ነሽ። ግን እንዴት ማዲያት ወጣብሽ ፊትሽ ላይ? እሱ አይደል የሚገርመው? ጭንቀት ምናምን አይለብሽም አንቺ ፈታ ብለሽ ነው። አይ በእርግዝና እኮ ነው አቡዬ ያኔ የመጣብኝ። ሁለተኛው በእርግዝና ከመጣ አይጠፋም። በእርግዝና መጥቶ ያኔ ዛይድን ስወልድ መጣ ጠፋ። ከዛ ድጋሚ ስወልድ ሳረግዝ መጣና አጋጣሚ አላህ ይርሐሙ ልጁ እንትን አለብኝ። ነግሬሻለሁ እኮ እርስ እና በዛ ብስጭት የለም ቀረ በዛው። ግን የሆነ በሌዘር ምናምን ለማስጠፋት ሞክሪ። አረ ሁለተኛ በፍጹም ይቀመጥ እንደዚህ በኔ። ከዛ በኋላ ሞትን አስታውሱ ምናምን የምትሉን ሰዎች ሞትን ብናስታውሰውም ባናስታውሰውም ሞት አለ እኮ። እኛ ብንረሳው ራሱ እኮ እሱ አይረሳንም። ምን አስጨነቃችሁ እናንተ ስለሞት? በመጣ ሰዓት ይምጣ። እስኪመጣ ፈታም በል። እስከሚመጣ ድረስ ስራሽን ሰርተሽ ተገኙ። በሰው ነቀፋ በሰው ምናምን ከምትኖሪ አንቺ ስራሽን ጨርሽ ሀቢብቲ። የሚጠበቅብሽን ግን የሚጠበቅብሽን ነገር አድርገሽ ቁጭ በይ። ሀቡ እኔ ህዊ ስንት ለምኛት አለው መሰለሽ የቆዳ ዶክተር እኔ የሆነ ቦታ ልውሰድሽ ብዬ በመሀል ሄዳ እንደሆነ ገዛ ስታመጣችና ያየነውን አየን እኮ። አሁን ግን እድል የላትም የቆዳ ሐኪም ጋር ብትሄድ አላት። እስቲ ደግሞ እንትን ጁሜራ አካባቢ ነው አልዋሰን ላይ ደህና ነው። ታዋም ሆስፒታል ከሄድኩ በኋላ እኮ ማርያምን ደህና አይደለም ሁኔቷ። አሁን ቆንጆ ነው ያለችው። ትናንትም አይቻታለሁ። ቆንጆ ነው። በፊት እኮ በሜካፕ ላይ ከናካቴው እንዲጠፋ እኮ ነው የሚልሽ። በሌዘር ነው ከናካቴው የሚጠፋ። ሌዘር ብቻ አይደለም ሌሎች ትሪትመንቶች መርፌ አለ። ለምሳሌ እንትን ፕላዝማ ታውቂያለሽ? ከራስሽ ደም ጋር ተደባልቆ የሚሰጥሽ የፊትሽን ብቻ አይደለም ሙሉ ቆዳሽን ሙሉ ሰውነትሽ ላይ የሚሰራ ማለት ነው። በዛ ላይ ዋጋው በጣም ነው የሚገርምሽ። ከየት ነው የሚመጡት እነማን ናቸው እዛ ያሉትን ስትይ በጣም ይገርምሻል። እዛ ክሊኒክ ውስጥ ሲጀምር ቀጠሮ እንደ ቀልድ አታገኝም። የረጅም ጊዜ ነው።
ግን ልክ ትሪትመንትሽን ስትጀምሪ የሚያስፈልግሽ በየወሩ ከሆነ በየወሩ ቀጠሮሽ የተጠበቀ ነው። በየሳምንቱ ከሆነ በየሳምንቱ የተጠበቀ ነው። እሷ ችግሯ አላይን መሆኗ እኮ ነው ለብዙ ነገር የማይመቸው። ብራንች የላቸውም፣ አላይን የላቸውም። እነዚህ በስ ዱባይ እና ዱባይ ናቸው ያሉት። የሚሰሩት ስራውን በቃ የሌለ ነው። ቢኖራቸው አሪፍ ነበረ። ፊት በእናትሽ ኢምፖርታንት ነገር ነው። ፊት ሄደሽ ብታስጠፊው ይብዬ በጣም አሪፍ ነው። ከዛ ደግሞ ሼፕሽን ታስተካከልሽ። በቃ ምን አባቱ በታ ነው። ሄዳለሁ ብዬ ቆይ ከስተመር ነው። ሙኒቷ እመጣለሁ። ማርያምን አንዴ ከጀመርሽ በኋላ ልንገርሽ፣ ካልቱን በሳምንት ውስጥ ምናምን ማየት ስለምትጀምሪ እራሱ ሞራል ይሰጥሻል። ከዚህ ከተሻልኩ ከዚህ ኧረ እግዚአብሔርን እመጣለሁ። በቃ እመጣለሁ። ማርያምን ውጭ መሄድ አለብሽ። የሆነ ጊዜ ወስነሽ ሄደሽ ለሴት ልጅ ከውበቷ በላይ ምን አለ ማሬ? ከዛ አሁን ይሄ ፕላዝማ የሚባለው መርፌው በብዙ ትልልቅ እናንተ ጋር እንትን አለ አይደለ? ትልልቅ